زل ذكر الأغاني والغزل الله تبارك وتعالى ለነቢ ኡመት ከሰጣቸው ጸጋዎች አንዱ ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ለረጅም ጊዜ እያለቀሱ አላህን የተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። وافتكر في منتهى حسن الذي أنت እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ነው። ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ملك الأرض وولى وعزل ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል። ጁሙዓ በመሄዱ 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት ነው። ጁሙዓ ቀን ቂያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁሙዓ ቀን ላይ ይጨንቃቸዋል። ቂያማ የሚቆም ይመስላቸዋል። የሰው ልጅ ነው ከፍጥረታት ሁሉ ደረቅ ከጂኖች ጋር የሚመሳሰለው ሰው ነው። አይፈራም። ጁሙዓ ቀን እንኳ ሆኖ ይዘናጋል፣ ቸላ ይላል። ገና ነው ያለ ኢማሙ ሚንበር ላይ ከወጣ በኋላ ነው ብዙ ሰው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብላ መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢካዎች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ጁሙዓ ቀን ላይ ተወዳጅ የሚባሉ ዒባዳዎች አሉ። ለጁሙዓ ሲሉ ገላን መታጠብ፣ ነጭና ንጹህ ልብስ መልበስ፣ ሽቶ መቀባት፣ መነሳት ያለባቸው ሰውነት ላይ የሚገኙ ሸሪዓው እንዲነሱ ያዘዘ የፈቀደ ፀጉሮችን ማንሳት፣ ጥፍር መቁረጥ፣ ሱረቱል ካህፍን መቅራት፣ ኢማም እስኪመጣ ድረስ የቻሉትን ያክል ሁለት ረክዓ እየሰገዱ ዱዓ ማድረግ፣ ነቢ ላይ ሰላዋት ማውረድ ልዩ የጁሙዓ ቀን ዒባዳዎች ናቸው። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የከለከላችሁን ሙሉ በሙሉ በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ለነቢ ኡመት ከሰጣቸው ጸጋዎች አንዱ ጁሙዓ ቀን ነው። ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ለረጅም ጊዜ እያለቀሱ አላህን የተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። ቅያማ የሚቆምበትና የሰው ልጆች ከጌታቸው ጋር የሚገናኙበትም ቀን ነው። አይሁዶች ቅዳሜን፣ ነሷራ ወይም ክርስቲያኖች እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ነው። ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ
የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ቅያሚሃ ወሲያሚሃ ሌሊት የተሰገደ ቀኑ የተጾመ ሌሎችም ኸይር ስራዎች እየተሰሩ ያለፈ ዓመትን የሙሉ ዓመትን አጅር ምንዳ ያስገኛል። ያንዳንዱ እርምጃ ከቤት ከሥራ ቦታ ወደ መስጂድ የሚደረግ እርምጃ መቼ? ጁሙዓን ካከበሩ፣ በጊዜ መስጂድ ከገቡ፣ ከኢማም ተጠግተው አንደኛ ሶፍ ሁለተኛ ሶፍ ቁጭ ካሉ፣ ካልረበሹ፣ ሰው ካላስቸገሩ፣ የሰው ትከሻ እየረገጡ ካልገቡ፣ አብረው ቁጭ ያሉ ሰዎችን ካለዩ፣ መሰል ጥፋቶችን ካላጠፉ ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ለጁሙዓ በመሄዱ። 1000 እርምጃ 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት ነው። ጁሙዓ ቀን ቅያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁሙዓ ቀን ላይ ይጨንቃቸዋል፣ ቅያማ የሚቆም ይመስላቸዋል። የሰው ልጅ ነው ከፍጥረታት ሁሉ ደረቅ ከጂኖች ጋር የሚመሳሰለው ሰው ነው። አይፈራም። ጁሙዓ ቀን እንኳ ሆኖ ይዘናጋል፣ ቸላ ይላል። ገና ነው ያለ ኢማሙ ሚንበር ላይ ከወጣ በኋላ ነው ብዙ ሰው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብለዋል። መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢካዎች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ጁሙዓ ቀን ላይ ተወዳጅ የሚባሉ ዒባዳዎች አሉ። ለጁሙዓ ሲሉ ገላን መታጠብ፣ ነጭና ንጹህ ልብስ መልበስ፣ ሽቶ መቀባት፣ መነሳት ያለባቸው ሰውነት ላይ የሚገኙ ሸሪዓው እንዲነሱ ያዘዘ የፈቀደ ፀጉሮችን ማንሳት፣ ጥፍር መቁረጥ፣ ሱረቱል ካህፍን መቅራት፣ ኢማም እስኪመጣ ድረስ የቻሉትን ያክል ሁለት ረክዓ እየሰገዱ ዱዓ ማድረግ፣ ነቢ ላይ ሰላዋት ማውረድ ልዩ የጁሙዓ ቀን ዒባዳዎች ናቸው። ብዙዎቻችን በእውቀት ማነስ ወይም በቸልተኝነት ምክንያት እነዚህን ረስተናል። ትልቁ ትኩረታችን ሶላቱ ላይ ብቻ ነው። ሶላቱንም የተለያዩ ጥፋቶችን በማጥፋት ምንዳችን ዝቅተኛ ሆኖ ነው የምንመለሰው። እነሆ ጁሙዓ ቀን ቅያማ የሚቆምበት ቀን ከመሆኑ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ቅያማን የሚያስታውሱ አንቀጾችን፣ ሱራዎችን ይቀሩበት ነበር። ጁሙዓ ቀን ላይ የሚቀሩ በርካታ ሱራዎች አሉ። ገና ማለዳው ላይ ሱረቱ ሰጅዳ ነው የሚቀራው። የጁሙዓ ቀን ፈጅር ላይ ነብዩ ዐለይሂ ሰላቱ ወሰላም የመጀመሪያው ረክዓ ላይ ሱረቱ ሰጅዳን አሊፍ ላም ሚም ተንዚልን ይቀሩ ነበር። ሁለተኛው ረክዓ ላይ ደግሞ ሱረቱል ኢንሳን ሀል አታ ዐለል ኢንሳኒ ሒኑን ሚነ ደህር የሚለውን ይቀሩ ነበር ተብሏል። ለምንድን ነው ዘውትር ጁሙዓ ማለዳ ላይ እነዚህ ሁለት ሱራዎችን ይቀሩ የነበረው የተባለ እንደሆነ ሁለቱም ሱራዎች የሰው ልጅን አፈጣጠር በምን መልኩ እንደተፈጠረ፣ ለምን እንደተፈጠረ፣ አኼራ ላይ ምን እንደሚጠብቀው የሚዘረዝሩ ሱራዎች ስለሆኑ ነው ተብሏል። በየሳምንቱ ጁሙዓ ቅያማ በሚቆምበት ቀን ልዩ የዒባዳ ቀን በሚባል ዕለት ገና ማለዳ ላይ ከእንቅልፋችን እንደነቃን እነዚህ ሱራዎችን የምንሰማው ዛሬ የዒባዳ ቀን ነው፣ ምናልባትም ቅያማ ሊቆምበት የሚችል ቀን ነው እንድንል፣ የተፈጠርንበትን ዓላማ እንድናውቅ፣ ከደካማ የዘር ፈሳሽ እንደተፈጠረ ኋላ ላይ ግን ጀነት ወይም ጀሀነም እንደሚጠብቀን የሚያስታውሱ አንቀጾች ሱራዎች ስለሆኑ ነበር የሚቀሯቸው። ወከዛሊክ ጁሙዓ ሶላት ላይም አብዛኛውን ጊዜ 4 ሱራዎችን የተካኩ ይቀሩ ነበር። አንዳንዴ የመጀመሪያው ረክዓ ላይ ሰቢሕ እስመ ረቢከል አዕላ፣ ሁለተኛው ላይ ሀል አታከ ሐዲሱል ጋሺያን ይቀሩ ነበር። እነዚህም የሰው ልጅ ዱንያን ማስበለጥ እንደሌለበት፣ ዱንያ ጠፊ እንደሆነች፣ አላህ ተባረከ ወተዓላን ሁሌ ማጥራት እንዳለብን፣ መስገድ፣ ዘካ መስጠት እንዳለብን የሚነገር ሱራ ሲሆን ሌላኛው ሱራ ደግሞ ቅያማን አኼራን የሚያስታውስ በዛ ቀን ከፊል ፊቶች እንደሚያፍሩ፣ እንደሚዋረዱ፣ እንደሚሰቃዩ፣ ሌሎች ደግሞ በደስታ በጸጋ በድሎት በምቹ የጀነት ህይወት እንደሚያሳልፉ የሚነገርበት ሱራ።
ይሄም ስለ ቂያማ፣ ስለ ጀነት፣ ስለ ጀሃነም፣ ስለ አኺራ የሚናገር ስለሆነ ነው በየሳምንቱ ጁሙዓ እነዚህ ሁለት ሱራዎችን ሶላት ላይ ይቀሩ ነበር። ሌላ ጊዜ ደግሞ ሱረቱ አልጁሙዓና ሱረቱ አልሙናፊቁንን ይቀሩ ነበር። ሱረቱ አልጁሙዓ አላህ ተባረከ ወተዓላ የሰው ልጆችን ቁርአንን በማውረድ ከጅህልና ከኩፍር ጨለማ አውጥቶ የኢስላም የኢማን ብርሃን ላይ እንዳደረጋቸው ነቢይን እንዳላከላቸው ከነቢይ መላክ በፊት የነበሩ አይሁዶች ቀልባቸው ደርቆ አኼራን ዘንግተው በዳዮች ግፈኞች እንደሆኑ መክሮ ወደ መጨረሻ አካባቢ ላይ ደግሞ ጁሙዓ ቀን ላይ መሸጥ መለወጥ በጊዜ ገብቶ ኹጥባን ከማድመጥ አላህን ከማስታወስ እንዳያዘናጋችሁ የተባለበት ሱራ ሲሆን ሌላኛው ሁለተኛው ሱራ ደግሞ ሱረቱል ሙናፊቁን አላህ ተባረከ ወተዓላ የሙናፊቆችን ባህሪ አውቀነው እንርቅ ዘንድ የሚዘረዝርበት እስከ መጨረሻ ሀብት ንብረታችሁ ልጆቻችሁ ከአኼራ እንዳያዘናጓችሁ ሞት ሲመጣ ወደ ኋላ በተመለስኩ ብላችሁ ማይሳካ ምኞትን እንድትመኙ እንዳያደርጋችሁ የተባለባቸው ሱራዎች ናቸው። እነዚህ ሱራዎች በየጊዜው ጁሙዓ ላይ የተቀሩ እየሰማን ቂያማ ማናስታውስ ለአኼራ ማንዘጋጅ ከሆነ ጁሙዓ መስገዳችን ብዙም አልጠቀመንም ማለት ነው። ብዙ ሰዎች አርፍደው ይገባሉ። ገና ኢማሙ በወጉ እንኳ ሁለቴ ሳያሰላምት በአግባቡ ከሶላት በኋላ የሚባሉ ዚክሮችን ሳይሉ ለመውጣት ይቸኩላሉ። ጁሙዓን ለዒባዳ ልንሰጥ አላህን ተባረከ ወተዓላ ልናወድስበት በጁሙዓ ቀን ተወዳጅ ናቸው የተባሉ ዒባዳዎችን ሁሉ ልናደርግበት ይገባል። በዛሬ ኹጥባችን በአላህ ፈቃድ ሁለቱን ሱራዎችን አጠር ባለመልኩ የምንቃኝ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ጁሙዓ ሶላት ላይ ይቀሯቸው የነበሩ አልጁሙዓና አልሙናፊቁን። ሱረቱል ጁሙዓን አላህ ተባረከ ወተዓላ ራሱን በማጥራት ጀምሯታል። يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم ሰማይ ምድር ውስጥ ያለ ነገር በሙሉ አላህን ከጉድለት ከድክመት ያጠራዋል ያወድሰዋል ካለ በኋላ መሀይም የነበሩ አረቦችና ከዙሪያቸው ያሉ ሰዎች ላይ መልእክተኛውን ላከ። የትሉ ዐለይሂም አያቲሂ ወዩዘኪህ አላህ ተባረከ ወተዓላ ያወረደውን አንቀጽ ያነበበ የሰው ልጆችን ጸባያቸውን ስራቸውን የሚያጠራ የሚያስተካክል በዚህም ንጹህ ትውልድ ፍጡር የሚያደርጋቸውን ነቢይ የላከው አላህ ተባረከ ወተዓላ ጥራት ይገባው፣ ምስጋና ይገባው። ከጉድለት ከእንከን ከልጅ ከረዳት የጠራ ጌታ ነዋ። የሰው ልጅ ቁርአን እስካልተማረ ድረስ ሸሪዓን እስካላወቀ ድረስ መቼም ሊጠራ እንደማይችል አላህ በግልጽ ነግሮናል። ወለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሊሙሁሙል ኪታበ ወልሒክመህ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቁርአን ከመውረዱ በፊት ግልጽ የሆነ ስህተት ላይ ጥመት ላይ ነበረ ያሉት። አላህ ከነሱ የሆነ የሰው ልጅ የሰው ችግር የሚገባው ነቢይን ልኮ እንዲያጠራቸው በሰነ ምግባር በአስተሳሰብ እንዲያሳድጋቸው አደረገ ይላል። የሰው ልጅ ከበታችነት ከጉድለት ከውርደት ሊወጣ የሚችለው ከስህተት ሊድን የሚችለው ነቢዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ሸሪዓ ሲያውቀን ቁርአን ሲቀራን የነቢይን ሐዲስ ሲሰማን ቁርአንን ሐዲስን ችላ ብሎ ሌሎች እውቀቶችን እንደ ውሃ እንኳ ቢጠጣ የሰው ልጅ ትልቅ ሊሆን ሙሉ ሊሆን አይችልም። የሰው ልጅ ሙሉ ሰው የሚሆነው ከአዱንያም ከአኼራም ውርደት የሚድነው ነቢይ ያመጡትን ቁርአን ሐዲስ ሲማር ጸባዩ የሚስተካከለው ስራው የሚያምረው ሁሉን ነገር በልብ የሚይዘው ካላዋቂነት የሚላቀቀው ቁርአን ሲቀራ ነው። በየሳምንቱ ይሄ የሚቀራለንም ወደዚህ ከፍ እንድንል ሙሉ የምንሆነው ቁርአን ስንቀራ ዒልምን ስንማር እንደሆነ እንድናውቀን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸው በአንደኛ ደረጃ ሱሐቦች ናቸው። ሱሐባ ማለት ከነቢይ ጋር አብሮ የኖረ በሳቸው ያመነ እሳቸውን ያየ ማለት ነው። ሌሎችም ደግሞ ወደፊት የሚመጡ አሉ አለ እኛን ማለት ወአኸሪነ ሚንሁም ለማ የልሐቁ ቢሂም ከነቢይ ጋር ሰለላሁ ዐለይሂ ወሰለም ከእሳቸው ጋር አብረው ከነበሩት መገናኘት ያልቻሉ ወደፊትም የሚመጡ አሉ። እነሱንም ጭምር ለማስተማር ሙሐመድን የላከው አላህ ነው አለ። በምን አማካኝነት? በሱሐቦች አማካኝነት፣ በታቢዒዎች ተከታዮች አማካኝነት አረቡም አጀሙም ቀዩም ጥቁሩም ወደ ኢስላም ገብቷል። ቁርአን የደረሰው ሰው ነቢይን ዓለይሂ ሰላቱ ወሰላም እንዳየና ከሳቸው አፍ እንደሰማ ነው የሚቆጠረው ብለዋል ሊቃውንት። ሱሐቦች የተቀበሉትን ዲን ከተቀበልክ እነሱ የሰሩትን ስራ ከሰራህ
ከነሱ ጋር አላህ ተባረከ ወተዓላ ጀነት ላይ ይቀላቅልሃል። ምንም ኸይር ብትሰራ ደግሞ ሰሐባዎች በተወሰነ መልኩ እንደሚበልጡህ እወቅ። እነሱ የሰሩትን ሙሉ በሙሉ አልሰራህም። ገንዘባቸውን፣ ህይወታቸውን ሰጥተዋል። ሀገራቸውን ለቀው ተሰደዋል፣ ተንከራተዋል። ዛሊከ ፈድሉላሂ ዩእቲሂ መን የሻእ ወላሁ ዙል ፈድሊል ዐዚም። ሰሐባነት አላህ ለፈለገው ሰው የሚሰጠው ማዕረግ ነው። ነገር ግን ማዕረጎች ይበላለጣሉ። በስተመጨረሻ አጋዥ ረዳት በሌለበት ጊዜ፣ ዲን ላይ መጽናት በሚከብድበት ጊዜ እነሱ በጸኑበት ጎዳና ከጸና የእነሱን ሥራ ከሠራህ ከእነሱ ውስጥ የ50 ሰው አጅርም ሊሰጥህ እንደሚችል ነቢ ተናግረዋል። እንዴት ሲባሉ እናንተ ዲን ላይ የሚያግዛችሁ ብዙ ነገር ነበረ፣ ከኔ ጋር ቆይታችኋል፣ ብዙ ታምሮችን አይታችኋል፣ ቁርአን የወረደ አጽናንቷችኋል። በስተመጨረሻ የሚመጡ የእናንተን የኔን መንገድ የሚከተሉ ግን አጋዥ በሌለበት ዘመን ሁሉም ወደ ወንጀል ወደ ኋላ በሚጎትትበት ጊዜ ስለሚጸኑ ከእናንተ የ50 ሰው አጅርን አላህ ይሰጣቸዋል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ይህን ካለ በኋላ መጽሐፍ መውረዱ መማሩ ብቻ እንደማይጠቅም መስራት እንደሚያስፈልግ ከአሁን ቀደም ነቢ ተልኮላቸው መጽሐፍ ወርዶላቸውም ይህ ከመኖሩም ጋር የጠመሙ ሰዎች ስላሉ እንደነሱ እንዳንሆን አላህ አስጠንቅቋል። መሰሉ ለዚነ ሑሚሉ ተውራተ ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله። እነዚያ መጽሐፍ ተሰጥቷቸው ነቢ ተልኮላቸው መጽሐፉ ውስጥ ያለውን ሕግ ተግብሩ ተብለው የታዘዙና ኃላፊነት የተጣለባቸው ከዛም ይሄን ኃላፊነት በአግባቡ ያልተወጡና መጽሐፉ ያዘዛቸውን ያልተገበሩ የከለከላቸውን ያልተከለከሉ የነሱ ምሳሌ አህያ ነው አለ አላህ ተባረከ። ከእንስሳት ሁሉ በደደብነት የሚታወቅ እንስሳ ቢኖር አህያ ነው። ቁርአን ቀርቶ የነቢን ሐዲስ ሰምቶ የነቢያት መጽሐፍን ማንበብ መረዳት ችሎ ሳለ አላህ ባዘዘው መልኩ መሄድ ትቶ በስሜቱ የሚጓዝ የሱ ምሳሌ እንደ አህያ ነው ብሏል አላህ ተባረከ። ማንም አህያ ሲባል ደስ አይለው። እያወቀን ካጠፋን ሸሪዓን ከጣስን ከአህያ ጋር እንደተመሳሰለን አላህ እየነገረን። አላህ ተባረከ ወተዓላ ነቢ ሙሐመድን ከላከ በኋላ ማንኛውም እምነት ተከታይ ነቢ ሙሐመድን የመከተል ግዴታ አለበት። እያንዳንዱ ነቢ ከኔ በኋላ የሚመጣውን ነቢ ተከተሉ ብሎ አደራ ብሎ ሄዷልና እናንተ አይሁድ ነኝ የምትሉ የሙሳ የዒሳ ተከታይ ነኝ የምትሉ ሆይ እውነት ትክክለኛ ጎዳና ላይ ከሆነ ያላችሁት የአላህ ወዳጆች ነን፣ ከኛ ውጭ ያሉ በሙሉ የአላህ ወዳጆች አይደሉም፣ እኛ የፈጣሪ ልጆች ነን ካላችሁ ፈተመነውል መውታ፣ እስቲ ሞትን ተመኙ። በትክክል ስራችሁ፣ ጸባያችሁ፣ አእምሮ፣ ውስጣችሁም ውጫችሁም የተስተካከለ ከሆነ የአላህ ልጆች ከሆናችሁ ተዓላ አላህ አን ዛሊክ ሞትን ተመኙና ሂዱ ከጌታችሁ ጋር ተገናኙ። ወላ የተመነውነሁ አበደን ቢማ ቀደመት አይዲህም ወላሁ ዓሊሙን ቢዛሊሚን። መቼም ሞትን አይመኙትም፣ ምክንያቱም በውስጣቸው የሚሰሩትን አላህ ያውቃልና። አጭበርባሪዎች ናቸው፣ አታላዮች ናቸው። ነቢያትን በአንዱ አምነው አንዱን ይክዳሉ። ነቢ ሙሐመድን ውሸታም ይላሉ። አይሁዶች ደግሞ ዒሳን የዝሙት ልጅ ይላሉ። የዒሳ ተከታይ ነኝ የሚሉት ደግሞ በሙሐመድ አላምንም ይላሉ። ሪባ ይበላሉ። የተከለከለ የአሳማ ስጋ ይበላሉ። የተለያዩ ጥፋቶችን ያጠፋሉ። ለአፋቸው ግን የአላህ ወዳጅ ነን የአላህ ልጅ ነን ይላል። እውነት የአላህ ልጅ ከሆናችሁ አሁኑኑ ግደለኝ ብላችሁ ለምኑትና ሂዱ ወደ ወዳጃችሁ በላቸው። መቼም ይሄን አይመኙም። ውስጥ ለውስጥ የሚሰሩት መጥፎ ስራ ስላለ ሞትን ይፈራሉ፣ ይሸሻሉ። እነሱም ይሁን እኛ ማንም ሞትን ሸሽቶ አያመልጠው። ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም። ሰው ልጆች ሆይ ያ እናንተ የምትፈሩትና የምትሸሹት ሞት ፊት ለፊት ያገኛችኋል፣ ትገጣጠማላችሁ። ያለ ቀጠሮ ሳታስቡት በድንገት ሞት መጥቶ ይወስዳችኋል። ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون። ሞት ፊት ለፊት ያገኛችኋል፣ አንቆም ይዛችኋል፣ በሰከራቱም ያሰቃያችኋል። ከዛ በኋላ ሁሉን አዋቂ ወደ ሆነው አላህ ይወስዳችኋል። ከሞት ሸሽቶ ማምለጥ የሚችል ማንም የለም። ጉድጓድ ተቆፍሮ እዛ ውስጥ ቢደበቁ፣ ወደ ሰማይ ለመውጣት ቢሞክሩ፣ ከብረት ከድንጋይ ከመስታወት የተሰራ ፎቅ ውስጥ ቢኖሩ ከሞት አይዳን። በየሳምንቱ ጁሙዓ በየጊዜው ያ ምሸሹት ሞት ከፊት ለፊት መጥቶ ይገጥማችኋል፣ ያገኛችኋል። ከዛም ሁሉን አዋቂ ወደ ሆነው አላህ ይወስዳችኋል እየተባለ ነው። በየሳምንቱ አይደለም፣ በየምሽቱ በተኛም ቁጥር ብስሚከ ረቢ ወضዕቱ ጀንቢ ወቢከ አርፈዑሁ ፈኢን አምሰክተ ነፍሲ ፈርሐምሃ ወኢን አርሰልተሃ
ፈሕፈዝሃ ቢማ ተሕፈዙ ቢሂ ዒባደከ ሷሊሒን እንድንል ታዘናል። ልክ ስንተኛ ጌታዬ ሆይ በአንተ ስም በአንተ ጥበቃ ጎኔን አሳረፍኩ፣ ነፍሴን በዛው ከወሰድካት እዘንላት፣ ማራት፣ ዳግም ለመነሳት ለመንቀሳቀስ ከፈቀድክላት ደግሞ ደጋግ ባሮችህን በምትጠብቀው መልኩ የኔንም ነፍስ ጠብቃት፣ ከአደጋ ከወንጀል ጠብቀኝ እንድንል ታዘናል። ነቢ ይሄን ይሉ ነበር ሲተኙ ሁሌ። አላህ ፈቅዶ ደግሞ ነግቶ ከእንቅልፋችን ከነቃን አልሐምዱሊላህ አለዚ አሕያኒ ባዕደማ አማተኒ፣ በእንቅልፍ ካሞተኝ በኋላ የቀሰቀሰኝ ጌታ ምስጋና ይገባው። ዛሬ ፈቅዶልኝ ተነሳሁ እንጂ ዞሮ ዞሮ መመለሻዬ ወደሱ ነው፣ ነገም ልሞት እችላለሁ እንድንል ታዘናል። ከዚህ ሞትን ሁሌ ልናስታውስ ልንፈራ ይገባል። ቀልቡ የደረቀ አኼራን የረሳ ሞትን ካስታወሰ ቀልቡ ይረጥባል፣ ይለሰልሳል። በዚህ ሱራ መጨረሻ ላይ የጁሙዓ ህግጋትን ነግሮናል። አላህ ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ በአላህ በአኼራ የምታምኑ ኢዛ ኑዲየ ሊሶላቲ ለሶላት ጥሪ ከተደረገ የጁሙዓ ቀን አዳን ከተደረገ ሁለት አዳን ባለበት ቦታ ላይ ጁሙዓ ቀን ላይ ሁለተኛ አዳን ከተደረገ ፈስዐው ኢላ ዚክሪላህ የያዛችሁትን ነገር ሁሉ እርግፍ አድርጋችሁ በመተው አላህን ወደ ማስታወስ፣ ኹጥባ ወደ መስማት፣ ሶላት ወደ መስገድ ፍጠኑዋ። ፈምዱ ዑመር ይቀሩ እንደነበሩ ሂዱ ወደ ጁሙዓ ፍጠን ብላችሁ በልባችሁም በአካላችሁ። ወዘሩል በይዐ መሸጥን መግዛትን ተወቁሙ። ዛሊኩም ኸይሩን ለኩም ጁሙዓ ቀን ላይ የጁሙዓ ሶላት ወቅት ከደረሰ አዳኑ እንኳ ባሰሙ ፀሐይ ከእኩለ ሰማይ ወደ መጥለቂያዋ ዘንበል ካለች ሥራ መስራት አይፈቀድላችሁም። መሸጥን መግዛትን ማረስን መዝራትን መጓዝን አቁሙና ፈስዐው ኢላ ዚክሪላህ አላህን ወደ ማስታወስ ፍጠኗል። እንደው ያዘገምክ ሂድም አላለም አላህ። መሮጥ ደረጃ በማይደርስ መልኩ ፈጠን ያልክ ሂድ። ልብህ ወደ መስጂድ ሂድ፣ መስጂድ ላይ እንጠልጠል፣ እቺን ጨርሼ እቺን ጠቅልዬ እቺን መዝግቤ እቺን ተቀብዬ አትበል። ለሶላት ተጠራህ አዳን ሰማህ ወደ መስጂድ። ኹጥባን አላህ ዚክር ያለው ነቢያችን ሰለላሁ ዐለይሂ ወሰለም የኹጥባ አደራረጋቸው በሚታይበት ጊዜ አብዛኛውን ጊዜ ቁርአን ነበር የሚቀሩት። ብዙ ጊዜ ኹጥባ ላይ ሱረቱ ቃፍን ይደጋግሙ ነበር። ጁሙዓ ቀን ላይ ከሚቀሩ አኺራን ከሚያስታውሱ ሱራዎች አንዱም ሱረቱ ቃፍ ነው። ሱረቱ ቃፍ ስለ ቂያማ፣ ስለ ጀነት፣ ስለ ጀሃነም፣ ስለ ሰከራተል መውት የሚናገር የሚዘረዝር ሱራ ነው።